አሁን የገጠሙንን ጊዜያዊና ወቅታዊ ችግሮችን ለመፍታት አመራሩ ጠንካራ የአመራር ሰጪነት አቅሙን ገንብቶ ሊሰራ ይገባል ላሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ጠንካራ ተቋም በመፍጠር በየመዋቅሩ ለህዝብ ጥያቄዎች እፎይታ ሰጪና እፎይታ አምጪ ተግባራትን ለማከናወን በተቀናጀ ርብርብ እንደሚሰራ የገለጹት ደግሞ በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ናቸው። በክልሉ በሚቀጥሉ 90 ቀናት ለመፈጸም በተያዙ እቅዶች ዙሪያ የተዘጋጀ የውይይት መድረክ በወላይታ ጉተራ ተካሂዷል። መድረኩን የተከታተለው አቤኔዘር አበራ ነው። በደቡብ ኢትዮጵያ ክልል በሚቀጥሉት 90 ቀናት ለመፈጸም በተያዙ እቅዶች ዙሪያ የተዘጋጀ ክልል አቀፍ የአመራሮች ውይይት መድረክ ርዕሰ መስተዳድር ጥላሁን ከበደ በተገኙበት ተካሂዷል። ርዕሰ መስተዳድሩ በመድረኩ ማስጀመሪያ ባስተላለፉት መልእክት አሁን የገጠሙንን ጊዜያዊና ወቅታዊ ችግሮችን ለመፍታት አመራሩ ጠንካራና ብቃት ያለውን የአመራር ሰጪነት አቅም በመገንባት ሊሰራ እንደሚገባ አሳስበዋል። ጊዜያዊና ወቅታዊ ችግሮቻችንን ኃይል እየሰበሰብን አቅም እየፈጠርን የውስጥ አንድነትን እያጠናከርን ጊዜያዊና ወቅታዊ ፈተናዎችን መሻገር እንችላለን። ደግሞም ብቃቱም ችሎታውም ውጤቱንም ማስመዝገብ የቻልንበት አግባብ ስላለ በመጀመሪያው ታሪካዊ ጉባኤ የወሰናቸው ውሳኔዎች ስንገመግም እንዴት እንደተወጣን አሳይተናል። ስለዚህ በቀሪ ጊዜያት የ90 ቀን እቅድ ስናዘጋጅ የውስጥና የውጭ አስቻይ ሁኔታዎች ምን አሉ? ምን አቅም አለን? ምን ነባራዊ ሁኔታዎችን ነው ታሳቢ ያደረግነው? እንዴትስ መፈጸም እንችላለን? ለኛ ያለን አንጡራ ሀብት ጊዜ ነው። ርዕሰ መስተዳድሩ አክለውም እቅዶችን ወደ ታች በማውረድ አመራሮች በየደረጃው ያሉ የመንግስት የስራ ኃላፊዎችና ፈጻሚዎች ጊዜያቸውን መስዋዕት አድርገው የተሰጣቸውን ኃላፊነት በአግባቡ በመወጣት ለተግባራዊነቱ መረባረብ እንደሚገባቸውም ገልጸዋል። ከመጋቢት 6 እስከ ሰኔ 6 ለቀጣይ 90 ቀናት ምንድነው የምንሰራው? የፖለቲካ ስራዎቻችን ምን ላይ ነው የሚያጠነጥኑት? እንዲሁም የመንግስት ስራዎች የትኩረት አቅጣጫዎች የትኞቹ ላይ ነው አቅማችን ጉልበታችን መጠቀም እንችላለን የሚለውን የያዘ እቅድ መድረክ ነው እዚህ የፈጠርነውና ከክልል እስከ ቀበሌ ድረስ ያለን መዋቅር ተቋም ጠንካራ ተቋም ፈጥረን ስራዎችን ከሰራን በአጭር ጊዜ ለውጥ ማምጣት እንችላለን። የተቀበልነው የህዝብ አደራ ታላቅ ነው ያሉት ርዕሰ መስተዳድሩ አደራ ለሰጠ ህዝብ ታምኖ በመገኘት ከሚጠበቅብን በላይ መስራት ይገባናል ነው ያሉት። በፓርቲ ጉባኤ የወሰነው ታላቅ ኃላፊነት እጅግ በጣም ከጠበቅነው በላይ ነው። ጉባኤተኞች የሰጡን አደራ የመሰከሩ እውቅና የተከታተሉበት አግባብ ይሆናል ተብሎ ከሚገመተው በላይ ነው። በላይ ነው ስንል በእነሱ ይፈጽማሉ በሚል እምነት ነው። ስለዚህ የታመነ ሰው ሆኖ መገኘት ነው። አምነውን ከሚገባ በላይ እውቅና ሰጥተውናል። ከታመንን ደግሞ እኛ ሆነን መገኘት አለብን፣ ፈጽመን መገኘት አለብን። ለዚህ ነው እቅድ ዝግጅትና ቶሎ የተዘጋጀውን እቅድ ወደ ታች ማውረድ ያስፈልጋል ተብሎ የተቀመጠው። ጠንካራ ተቋም በመፍጠር በየመዋቅሩ ለህዝብ አንገብጋቢ ጥያቄዎች ምላሽ ለመስጠት እፎይታ ሰጪና ውጤት አምጪ ስራዎችን ለማከናወን በተቀናጀ ርብርብ እንደሚሰራ የተናገሩት ደግሞ በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ናቸው። መድረኩ የተዘጋጀበት ምክንያት የፖለቲካና የመንግስት ስራዎች ተቀናጅተው ህዝብን ተጠቃሚነት ማዕከል አድርጎ በተለይ የማስፈጸምና የመፈጸም አቅምን በየደረጃው በማጎልበት እልን ለማድረግ የሚያስችል ደግሞ ተቋም በየደረጃው በመገንባት የተጣሉ ግቦችን ለማሳካት ነው። በክልሉ ያሉ ብሔር ብሔረሰቦችን አንድነትና ወንድማማችነት ለማጠናከር እንዲሁም የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ አመራሩ በቁርጠኝነት ሊሰራ እንደሚገባም አቶ ገብረ መስቀል አሳስበዋል። የደቡብ ኢትዮጵያ ክልል የ32 ብሔር ብሔረሰቦችና ህዝቦች ክልል ከመሆኑ ጋር ተያይዞ የህዝቦችን አንድነት የህዝቦችን የእርስ በርስ ግንኙነት ጠንካራ በማድረግ የህዝቦችን ተጠቃሚ ፍትሃዊ ተጠቃሚነት የማረጋገጥ ዓላማ ያነገበ ግብ ነው። ይሄ
ግብ ሊሳካ የሚችለው በፊት አመራር ወይም በየደረጃው ያለው አስተባባሪ ኮሚቴ አባላትና የክልል ካቢኔ አባላት መላውን ህዝባችን ደግሞ የእቅዱ ባለቤት ማድረግ የሚፈጸም እቅድ ነው። በሚቀጥሉት 90 ቀናት በፓርቲው የተያዙ የልማት የመልካም አስተዳደርና ዘላቂ ሰላም የማረጋገጥ ግቦችን በማሳካት ሁለንተናዊ እድገት ለማፋጠን አመራሩ በትጋት ሊሰራ እንደሚገባ በመድረኩ ተገልጿል። በከተሞች ከጊዜ ወደ ጊዜ እየተስፋፋ የመጣውን የመሬት ወረራ በማስቆም አመራሩ ከህብረተሰቡ ጋር በቅንጅት ሊሰራ እንደሚገባ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወንድለማርያም አሳሰቡ። የህዝቡን የልማትና የመልካም አስተዳደር ጥያቄዎችን በመመለስ የስድስት በር ባለቤት የሆነችውን ጠበላ ከተማን ተመራጭ ለማድረግ በትጋት እየሰራ እንደሚገኝ የገለጸው ደግሞ የከተማ አስተዳደሩ ነው። የጠበላ ከተማ አስተዳደር ከ7 ሚሊዮን ብር በላይ ወጪ ወጥቶበት የተገነባውን የከተማ አስተዳደሩን ህንፃ አስመርቋል። ተካሊን ሰርቤሳ ዝርዝር አለው። በወላይታ ዞን ውስጥ የምትገኘው የጠበላ ከተማ አስተዳደር የህብረተሰቡን ተጠቃሚነት ለማጉላት በልማትና በመልካም አስተዳደር ላይ የሚነሱ ውስንነቶችን ለመፍታት የተለያዩ የመሰረተ ልማት ስራዎች እየተከናወኑ ይገኛሉ። ይህንንም መነሻ በማድረግ የከተማ አስተዳደሩ በ7.9 ሚሊዮን ብር ወጪ ለቢሮ አገልግሎት የሚውል ህንፃ ግንባታ ፈጽሞ አስመርቋል። ህንፃውን መርቀው የከፈቱት የዕለቱ ክብር እንግዳ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም አሁን በከተማይቱ የተሰራውን መልካም ተሞክሮ በማስቀጠል አመራሩ እጅ ለእጅ ተያይዞ ከሰራ የነዋሪውን የልማት ጥያቄ በአፋጣኝ መፍታት ይቻላል ሲሉ ተናግረዋል። ጠበላ ከተማ ከተወሰነ ዓመታት በኋላ ከ2 ከ3 ከዛም በኋላ +3 +4 +5 ልፍት ያለው ማንም እዛ ቆሞ በርሞት የሚከፍተው ህንፃ ሰርተን የምናስመርቅበት ጊዜ ሩቅ አይደለም። ስለዚህ ትልቁ ነገር የአመራር አንድነት ያስፈልጋል። አመራር አንድ መሆን አለበት። አመራር ፊት ሆኖ ከሚመሩ አስተባባሪ ኮሚቴዎች ጋር መቀናኘት አለበት። ዋና አስተዳዳሪው አክለውም በዞኑ የሚገኙ አላስፈላጊ የመሬት ወረራዎችን በማስቀረት በልማት ጉዳዮች ላይ ሁሉም አመራር ህዝቡን ያሳተፈ ስራዎችን የማከናወን ኃላፊነቱን ሊወጣ ይገባል ብለዋል። አሁን እኛ እየተቸገርን ያለነው እንደ ዞን ከመሬት ዝርፊያ ጋር ከመሬት ወረራ ጋር ያልተገባ ጥቅም ለማግኘት የሚፈልጉ ሰዎች ከበስተጀርባ ሆኖ የሚሰሩት ስራ እጅግ በጣም አስቸጋሪ እየሆነ ነው የሚመጣው ከከተማ አንጻር ማለት ነው። ስለዚህ ይህን ሁሉ ጥለን ህዝብን ለማገልገል የቆምን ሰዎች ራሳችንን ለህዝብ ሰጠን ለወደፊትም አሁን ሊሰሩ ያሉ ነገሮችን እነዚህ የተወሰኑ አመራሮች ብቻ ሳይሆን ህዝቡ በጎናቸው ቆሞ አንድ ላይ ሆነን ተገናኝተን የምንሰራ ከሆነ ጠበላን ወደ ትልቅ ማማ ላይ ማድረስ ይቻላል የሚል ትልቅ እምነት ነው ያለን። የጠበላ ከተማ አስተዳደር ከንቲባ አቶ ታረቀኝ ገቸሬ ከዚህ ቀደም ሰራተኞች በቢሮ እጦት ምክንያት ሲቸገሩ መቆየታቸውን በመጥቀስ በህብረተሰብ ተሳትፎ የተሰራውን አዲሱን ቢሮ በአግባቡ ተጠቅመን በሌሎች የልማት ስራዎች ላይ ለመሳተፍና ለውጥ ለማምጣት በቁርጠኝነት እንሰራለን ነው ያሉት። ይህ ፕሮጀክት ሲጀመር ወደ 2.9 ሚሊዮን ነበረ ሲጀመር ጅምር ላይ ያው ፕሮጀክት በተቀመጠለት ጊዜ ከመከናወኑ ጋር ተያይዞ አሁን ባለው ዋጋ ወደ 7.9 ሚሊዮን ነው የፈጀው። በዚህ ሂደት ላይ አንዱ ብዙ የመልካም አስተዳደር ችግሮችን የፈታ ህንፃ ነው። በተለይም እስካሁን ጠበላ ከተማ አብዛኛው መስሪያ ቤቶች በግለሰብ በክራይ ነው ያሉት። ስለዚህ አንዱ የመንግስትም ገንዘብ ከማስቀረጥ አንጻር እንዲሁም የአገልግሎት አሰጣጥን ቀልጣፋ ከማድረግ አንጻር ይህ ህንፃ ግንባታ ትልቅ ፋይዳ ያለው ነው። በዕለቱ ከአዲሱ ቢሮ ምረቃ በተጨማሪ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤትና የማዘጋጃ ቤታዊ አገልግሎት ጽህፈት ቤቶች ግንባታን ለመፈጸም የመሰረተ ድንጋይ ተጥሏል። ከግንባታዎች ባሻገር ሌሎችም የመሰረተ ልማት ጥያቄዎችን ለመመለስ ገቢን አሟጦ ለመጠቀም በትኩረት እንደሚሰራም ተጠቁሟል። ከህዝብ ገቢ ሰብስበን በራስ አቅም ለመገንባት ነው። ማዘጋጃ ቤታዊ አገልግሎትን በጋራ ተነጋግረን ያንን የመሰለ ግራውንድ ሲደመር አንድ G+1 ህንፃ ዛሬ ለመሰረተ ድንጋይ ጣልነው። መሰረተ ድንጋዩ ሁሉም ነገር ተጀምሮ መንገድ ላይ ተዘጋጅቶ ነው። ቀጣይ ላይ ተረባርበን ስራዎችን ወደፊት ለማስኬድ ታስቦ ነው። ከዛም ባሻገር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ህንፃን በሚመለከት ፓርቲ ራሱን ችሎ
በራስ አቅም የራሱን አባሎቻችን አስተባብረን በራሳችን ተቋም ገንብተን መውጣት መቻል አለብን። ከመንግስት ጥገኝነት የትኛውም አይነት ባይዞይ ፓርቲ ሊወጣ ይገባል። ቀጣይ መፈታት ያለበት አጭር ጊዜ ህዝብ የሚጠይቀው አንዱ የህንፃውን ፓርት ምላሽ ሰጥተናል። ሁለተኛው ያልተመለሰ የመንገድ ዳር መብራት ጉዳይ ነው። አንዱ ህዝቡን ያዋጣ ይሄ መንገድ ዳር መብራት የ7 ወር ፕሮጀክት ነበረ 2012 ላይ የተጀመረ በ7 ወር ለማጠናቀቅ ወደ 5.5 ሚሊዮን አካባቢ ነበረ በሰዓቱ የተገመተው። ግን ይሄ ከፕሮጀክት መጓተት ጋር ተያይዞ ዛሬ እስካሁን ድረስ ያልተጠናቀቀ ነው። መጠናቀቅ ብቻ ሳይሆን ፕሮጀክት የተቀበለ ግለሰብ ከአካባቢ በመጥፋቱ ውል የማቋረጥ ሂደት ላይ አሁን በፌደራል ደረጃ የተጀመረ ክስ አለ። በአሁኑ ዋጋ ይሄንን የመንገድ ዳር መብራት ፕሮጀክቱን ለማጠናቀቅ ሚኒማም 30 ሚሊዮን ነው የሚጠይቀው። ያንን ኮምፐንሴሽንስ ጭምር ነው ግለሰቡን በክስ ሂደት ያለ ነው። በከተማይቱ የተጀመሩ አበረታች ውጤቶችን ለማስቀጠል ሁሉም የየድርሻውን እንዲወጣ የከተማ አስተዳደሩ ጥሪ አቅርቧል። የወላይታ ዞን ሰላምና ጸጥታ መምሪያ ከዞኑ ሚሊሻ ጽሕፈት ቤት ጋር በመተባበር ባለፉት 6 ወራት ህገወጥ ንግድን ለመከላከል በተሰራው ስራ ከ79 ሚሊዮን ብር በላይ የሚሆን የኮንትሮባንድ እቃዎችን በቁጥጥር ስር ማዋል መቻሉን የዞኑ ሰላምና ጸጥታ መምሪያ ኃላፊ ኮማንደር ተስፋዬ ሳፓ ገለጹ። አልፎ አልፎ የሚፈጠሩ የሰላም ችግሮችን በመፍታት የህብረተሰቡን የሰላም ፍላጎት ለማርካት የጸጥታው ዘርፍ አካላት ጉዳዩ ከሚመለከታቸው ጋር በመቀናጀት እየሰሩ ስለመሆናቸውም ተጠቁሟል። የወላይታ ዞን ሰላምና ጸጥታ መምሪያ የ2017 ዓ.ም የመጀመሪያ ግማሽ ዓመት አፈጻጸም ግምገማና የሁለተኛ ግማሽ ዓመት የቀሪ ወራት እቅድ ውይይት በሶዶ ከተማ ተካሂዷል። ትሁን ዘለቀ ተጨማሪ ይዛበታለች። የወላይታ ዞን ሰላምና ጸጥታ መምሪያ ከዞኑ ሚሊሻ ጽሕፈት ቤት ጋር ባደረገው የ2017 ዓመተ ምህረት የመጀመሪያ ግማሽ ዓመት አፈጻጸም ግምገማ የህብረተሰቡን ሰላም ከማስጠበቅ አንጻር ዘርፈ ብዙ ስራዎችን እየሰሩ መቆየታቸውን የዞኑ ሰላምና ጸጥታ መምሪያ ኃላፊ ኮማንደር ተስፋዬ ሳፓ ገልጸዋል። በዞኑ በተለያዩ ወረዳዎችና ከተማ አስተዳደሮች የህብረተሰቡን ሰላም በማስጠበቅ ህገወጥ የህጻናት ዝውውርን ለመከላከል የተሰራው ስራ አበረታች እንደነበረ በመድረኩ ተመላክቷል። በተለይም ደግሞ ባለፉት 6 ወራት ህገወጥ ንግድን ለመከላከል በተደረገው ርብርብ ከ79 ሚሊዮን ብር በላይ ግምት ያላቸውን የኮንትሮባንድ እቃዎችን መያዛቸውን አንስተዋል። የመልካም አስተዳደር ስራዎችንም በሚመለከት የውስጥና የውጭ የመልካም አስተዳደር ችግሮችን በመለየት በአጭር በመካከለኛ በረጅም ጊዜ ለመፍታት ታቅደው መከናወን ተችሏል። የኮንትሮባንድና ህገወጥ ንግዶችን ቁጥጥርና ክትትል በሚመለከት ህገወጥ ንግዶችን በሚመለከት በርካታ የህገወጥ ንግዶች ተይዟል። ግምት 50 ሚሊዮን 365174 በድምሩ 79 ሚሊዮን 421,420.20 ሳንቲም ብር የሚገመት ንብረት ተይዘው ለመንግስት ገቢ ተደርጓል። ህገወጥ የሰዎችና ህጻናት ዝውውር በሚመለከት አዋቂና ህጻናት በድምሩ 204 ተይዘው ከቤተሰቦቻቸው ጋራ የመገናኘት ስራ ተሰርቷል። ለሰላም መጠበቅ የሚሊሻው አካል አበርክቶ ከፍተኛ በመሆኑ የህብረተሰቡን ሁለንተናዊ እንቅስቃሴ የሚያደናቅፉ ነገሮችን በአፋጣኝ ምላሽ መስጠት እንደሚያስፈልግ የገለጹት ደግሞ የዞኑ ሚሊሻ ጽሕፈት ቤት ኃላፊ አቶ ደግፌ ኤርሚያስ ናቸው። ሚሊሻ መዋቅሮች እኮ እስከታች መንደር የኛ ኃይል አለ። ይህን ኃይል እንዴት እየተጠቀምን ነው? እንዴት የመረጃ ስርዓታችን አንድ ነገር ኮሽ ሲል የመረጃ ስርዓታችን ጠንካራ ሆኖ ቀድመን ከመከላከል ከማምከን ጋር ተያይዘው እየታዩ ያሉ ነገሮች ይሄን የሚያሳዩ ስላይደሉ ደንግጠን ወደ ተግባር ልንገባ ያስፈልጋል። በወላይታ ዞን የወረዳና ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊዎች በበኩላቸው የህብረተሰቡን እንቅስቃሴ ሰላማዊ ለማድረግ ዘርፉ ከሚመለከታቸው አካላት ጋር እየሰሩ መሆናቸውን ገልጸዋል። እንደ ሶዶ ከተማ እውነት ለመናገር ያው እኛ በርካታ ስራዎችን ከፖሊስ ጋር ያው ጥሩ ግንኙነት አለን። ተቀናጅተን እየሰራን ነው። ስንሰራም የሆነም አንዳንድ ያው ወጣ የሚሉ ጥቃቅን ነገሮች የሚፈጸሙ አሉ። እነሱን በተለይ በጋራ እየሰራ ነው። እኛ ለዚህ ውጤት ሆነን ለመናገር ያመጣን የፍትህ ጥምረት እኛ ጋር ጠንካራ ነው ያለው። ከፍርድ ቤት ጋር ከአቃቤ ሕግ ጋር ሰላምና ጸጥታ ፖሊስ በመሆን በየወሩ ይሄ ውይይት አይቋረጥም። ምክንያቱም እነዚህ ተቋማት ወሳኝ ናቸው። እኔ ሌላው መዋቅር ይሄን ሲስተም ቢከተል ጥሩ ይመስለኛል። ሰላምና ጸጥታ ፖሊስና ሚሊሻ ከህብረተሰቡ ጋር በመተባበር ብዙ ስራዎችን ሰርተናል። አንደኛ
በገበያ ቀናት የህዝብና የመንግስት በዓላት ቀናት በተለያዩ በዓላት ተቀናጅተን ከመስራት አንጻር በሰላም ወጥቶ በሰላም እንዲገባ የሚሰሩ ስራዎች ብዙ ስራዎች ተሰርተዋል። አንዳንድ እኛ አካባቢ ያሉ ግጭቶችም አሉ። ለምሳሌ ሁለት ሰው ከተጣላ ወደ ጎሳ የሚቀየርበት ሁኔታ አለ እኛ ጋር። ስለዚህ ይሄንን ለማስቀረት ምን መስራት አለብን? ከዚህ ቀጣይ ባለው ጊዜ ላይ የህዝብ ለህዝብ ውይይት ያስፈልጋል። በቀጣይ ጊዜያት የዞኑን ሰላም ለማስጠበቅ የወንጀል መከላከል አደረጃጀቶችን እንዲሁም የአካባቢ ጥበቃ ስራዎችን ማጠናከር እንደሚያስፈልግ ተጠቁሟል። በርካታ የወንጀል መከላከል አደረጃጀቶች አሉ። እነዚህን ቆጥረን ውጤታማ እንዲሆኑ የማድረግ ስራ ላይ ውስንነት ታይቷል። በቀጣይ ግን አሻሽለን ለመገኘት ሁላችንም ቃል ገብተን ነው የተለያየ ነው። በዋናነት እንደ አንድ ተልዕኮ አድርገንም እንደ ራዕይም የተቀመጠው ዋናው የህዝቦቻችን ሰላም፣ ጸጥታ፣ ደህንነት ሙሉ በሙሉ የማረጋገጥ ስራ ነው። ሰው በነጻነት መንቀሳቀስ አለበት። በሰላም ወጥቶ በሰላም መግባት አለበት። ይህንን ሊያደርግ የሚችል የጸጥታ መዋቅር መደራጀት መፈጠር አለበት። ስለዚህ ይህንን በተገቢው ገምግመን ያሉ ውስነቶችን ተቀብለን በቀጣይ ቀሪ ወራት አርመን እንገኛለን የሚለውን እንደ አንድ የጸጥታ አመራር ተልዕኮ ወስደናል። መግባባትን ለማየት ደርሰዋል። ሌላው የጥበቃ ሴንተሮችን ነው። አንዱ ሰንትሪያ ነው። ሰንትሪያ በተገቢው መጠበቅ አለበት። ሮንድ በተገቢው መጠበቅ አለበት። ይህን ሊያደርጉ የሚችሉ ሊያስተባብሩ የሚችሉ አካላት በተገቢው ህብረተሰቡን ማስተባበር አለባቸው። የየአካባቢውን ሰላም ማስጠበቅ የሁሉም የነቃ ተሳትፎ ስለሚሻ በትኩረት ሊሰራ ይገባል። የበጋ መስኖ ስንዴን በስፋት በማምረት የምግብ ዋስትናን ከማረጋገጥ ባለፈ ለሀገር ውስጥና ለውጭ ገበያ ለማቅረብ በትኩረት እየተሰራ መሆኑን የዳሞት ጋሌ ወረዳ ዋና አስተዳደር አስታወቀ። በዘንድሮ የበጋ መስኖ ስንዴ ልማት በዘር ከተሸፈነው ከ75 ሄክታር መሬት ከ2300 በላይ ኩንታል ምርት ለማግኘት መታቀዱን የገለጸው ደግሞ የወረዳው ግብርና ጽሕፈት ቤት ነው። የወረዳው አርሶ አደሮች በበኩላቸው አዳዲስ ቴክኖሎጂዎችን ተጠቅመው የበጋ መስኖ ስንዴን ማምረት ከጀመሩ ወዲህ በምግብ ራሳቸውን ከመቻል አልፈው ለገበያ እስከሚያቀርቡ ድረስ ውጤታማ መሆናቸውን ነው የሚናገሩት። አማኑኤል ጃጊሶ ላሰናዳው ዘገባ ቤተልሔም አብርሃም። መንግስት በ10 ዓመት መሪ ዕቅድ መሰረት ስንዴን በሀገር ውስጥ በማምረት በስንዴ ምርት ራስን ከመቻል ባሻገር የውጭ ምንዛሬን ማስቀረት ታሳቢ ያደረገ የበጋ መስኖ ስንዴ ልማት ተግባር በትኩረት እየተከወነ ይገኛል። በዚህም የበጋ መስኖ ስንዴ ልማት ስራዎች በተጀመሩ አካባቢዎች ከዓመት ዓመት የተሻለ ለውጥ እየተመዘገበ ይገኛል። ከዚህ በፊት በበጋ ወቅት በአካባቢያቸው ስንዴ ምርት አምርተው የማያውቁ የዳሞት ጋሌ ወረዳ አርሶ አደሮች ከቅርብ ዓመት ወዲህ በተፈጠረላቸው ግንዛቤና በባለሙያዎች ድጋፍ በበጋ መስኖ ስንዴ በማልማት በምግብ ራሳቸውን ወደ መቻል ደረጃ መድረሳቸውን ነው የተናገሩት። 15 ኩንታል እኔ በስንዴ ከወሰርኩኝ በኋላ 13ቱን ሽጬ 2ቱን ወደ ቤት ወሰርኩኝ። እስካሁን ድረስ አለ። ይሄ ደርሷል፣ ግን እስካሁን ድረስ በቤቴ አለ ስንዴ። ያንን ስንዴ ሽጬ ሌላ ነገር ተጠቅሜያለሁ። አሁን የእግዚአብሔር ፍቃድ ከሆነ ሆን ብለ ከሰራውኝ ራስንም ቤተሰብንም አካባቢውንም እግዚአብሔርን ይመስገን እግዚአብሔርን ያመሰገኑ መብላት መጠጣት እችላለሁ ብዬ ነው የሚገምተው። በዘረኮ ጊዳር ፔሲና ካታናሽን የስንዴ ምርት እንደ አዲስ ሲመጣ አልዘራም ብዬ ካስቸገሩ ሰዎች አንዷ እኔ ነኝ። እነሱ በሰጡኝ ግንዛቤ መሰረት ግን ወደ ስራ ገብቻለሁ። ብዙም ተጠቅሜያለሁ። ልጆቼንም ከማገኘው አስተምራለሁ። ሱፑና እቸሻ ተማሪያና ተማርሰይዳ ሀጋዲያ ወጣዳ ሀተንታ ከመተራ ተማርሰይዳ ደስ አምና እስከ 20 ኩንታል አይን ነው ያነሳሁት። 20 ኩንታል ይሄ እንትኑ ለከብት መኖ ነው ተጠቅም ያለው ሰርተን ጥቅም አግኝተናል። በዚህ አሁን የሚገምተው እስከ 20 40 እስከ 35 እስከ 40 ይሰበሰባል የሚል እምነት አለኝ። እነኚህ አርሶ አደሮች ከደህንነትና ከራብ ለመላቀቅ የግብርና ባለሙያዎች የሚሰጡትን ድጋፍ መሰረት በማድረግ ሌሎች አርሶ አደሮችም ወቅቱን ጠብቀው ሳይደክሙ መስራት እንዳለባቸው ይመክራሉ። ራብ ትግል ለሰው አይታወቅም። በእውነት አንተና ቤተሰብ ምራበው ራሴና ቤተሰብ ብቻ ነው የሚያውቀው። ግን ሌላ ቦታ ትግል ማንም ያውቃል። ግን የራብ ትግል ማንም በእውነት አያውቅም። ለዛ ራብን ለማሸነፍ አንድና አንድ መስራት ነው። ከሰራን ከተረጅነት መውጣት መላቀቅ እንደሚቻል አይተናል። ምግብ ዋስትና እኔ አሁን በቤቴ አረጋግጫለሁ። እንደኔ ሌላውን ቢሰራና
ከተረጂነት ሊወጣ እንደሚችል ሁሉም ደግሞ ቢሰራ በዘንድሮ የበጋ መስኖ ስንዴ ልማት ከ82.9 ሄክታር በላይ መሬት በዘር ለመሸፈን ከታቀደው ከ75 ሄክታር መሬት በላይ በዘር መሸፈኑን የተናገሩት የዳሞት ጋሌ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሙሉ ባዛ ከዚህም ከ2300 ኩንታል ምርት በላይ ይጠበቃል ነው ያሉት። በሄክታር እንግዲህ እኛ ግብ ጥለን የተነሳ ነው ምናልባት ከ30 እስከ 35 ኩንታል ይገኛል ተብሎ ነው ግብ ጥለን የተነሳ ነው። ምናልባት 75 ሄክታር ላይ ኦልሞስት ከ2300 ወይ ከ2400 ኩንታል በላይ ይገኛል ተብሎ ምርት ይጠበቅን ያለ ነው። በአንድ ሄክታር ከ35 ኩንታል ያገኛ አርሶ አደር 5-6 ኩንታል ለቤት ፍጆታ ቢያደርግ 10 ወይ 30 ኩንታል ለገበያ ነው የሚያወጣው። በወረዳው ባሉ 2 የመስኖ አውታሮች አካባቢ ያሉ አርሶ አደሮች ወቅቱን ጠብቀው ስራ እንዲጀምሩ የምርጥ ዘር አቅርቦትን በጊዜ ማቅረብ መቻሉን የተናገሩት የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየ ኦልካሞ ለበጋ መስኖ ስንዴ በተሰጠው ትኩረት የምግብ ዋስትናን ከማረጋገጥ ባለፈ ትርፍ በማምረት ለሀገር ውስጥና ለውጭ ሀገር ለማቅረብ እየተሰራ ነው ብለዋል። ማዳበሪያ ምርጥ ዘርም በጊዜ ነው የቀረበው፣ በበቂ ሁኔታ ነው የቀረበው። ባለሙያ እዛ ቀበሌ ከሳይት ጀምሮ ያለው እስከ ወረዳ እስከ አስተባባሪ የፊት አመራር ድረስ ለዚህ ስራ ልዩ ትኩረት ሰጥተው በየጊዜው ወርዶ የመደገፍ የመከታተል ስራዎችን እየሰራ ነው ያለው። ስለዚህ ጥሩ ምርት የተሻለ ምርት ይጠበቃል። ስለዚህ እነዚህ የሚመረቱ እህሎችን አንደኛ ለአካባቢ ለቤተሰብ ለአካባቢና እስከ ውጪ ኤክስፖርት የሚደረግ ያው በሚሰጠው ኮታ መሰረት በዚህ ልክ በሚቀመጠው መነሻ ተደርጎ የሚሄድ ከዘርና ግብዓት አቅርቦት ጀምሮ እስከ ምርት ማሰባሰብ ድረስ በቅንጅት በመስራት በምርት ወቅቱ የተሻለ አፈጻጸም ለማስመዝገብ መታቀዱም ተጠቁሟል።